ከወራጅ ፈገግታ ጀርባ የተደበቀው ሞት የሚስ ወርልድ ኢትዮጵያ እህት ዘግናኝ ግድያና የክህደት ታሪክ በተመለከተ አነጋጋሪ ልብን የሚሰብር መረጃ ወጥቷል። ከእህቷ ግድያ ጀርባ እጇ የተዘረጋው አንዲት ሴትና ከእርሷ ጋር አብሮ የተባበረው ሰው ማን ይሆን? ከረፈደ የተገለጠው እውነት እጅግ አሳዛኝ ሆኗል። ውድ ቤተሰቦቻችን እንዴት አላችሁልን? በዛሬ መረጃ ሰዓታችን ይህን ጉዳይ የምንቃኝና የምንዳስስ ይሆናል። ፊልም የሚመስል ነገር ግን እውነት ሆኖ የተፈጠረው ክስተት የብዙዎችን ልብ ሰብሯል፣ አሳዝኗል። የሚስ ወርልድ ኢትዮጵያ አሸናፊዋና በዓለም አቀፍ መድረክ ሀገሯን ወክላ የምትወዳደረውን ይቺን እህት በተመለከተም ብዙዎች እየተነጋገሩበት ይገኛሉ። እስከ ፍጻሜው አብራችሁን ከቆያችሁ ስለዚህ ጉዳይ በስፋት እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ጋበዝናችሁ። Miss World Ethiopia 2026. I'm very happy and very honored to represent my beautiful country, Ethiopia. And on this global stage, I'm advocating for children, for women, and also I can now wait to use this platform for the one who needed to be heard. የ2026ቱ የሚስ ወርልድ ኢትዮጵያ የውበት ንግስት የሆነችው ሩት ይርጋለም ታላቅ እህት ወጣቷ ዲዛይነር ቅድስታን ይርጋለም ባላሰበችውና ባልጠበቀችው ብሎም ባልጠረጠረችው ሁኔታ በቅርብ ጓደኛዋ በተጠመደባት የሞት ወጥመድ ውስጥ ወድቃ ሕይወቷን አጥታለች። ወዳጅ ከለላ መሸሸጊያና የክፉ ቀን ደራሽ ይሆናል ተብሎ ሲታሰብ ለቅዱሳን ግን ጓደኝነት የሞት ቶሎ መምጫ መንገድ ሆኖ አርፏል። ይህ አሳዛኝና ፊልም የሚመስለው ክስተት ከመነሻ እስከ መድረሻው ፖሊስ ባደረገው ኦፕሬሽን ወንጀለኞቹ እስከተያዙበት ጊዜ ድረስ ያለው ዝርዝር መረጃ ያጠናቀርን ሲሆን ከዚህ ጉዳይ ጀርባ ያሉ ግለሰቦች ሁኔታ ግን የብዙዎችን ልብ የሰበረ ሆኗል። ታሪኩ የሚጀምረው ከሩቅ አይደለም። የ2026 የሚስ ወርልድ ኢትዮጵያ የውበት ንግስት ሆና ዘውዷን የደፋቸው ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም በዲዛይኑ ዓለም የራሷን አሻራ ለማሳረፍ የምትጥር ብሩህ አእምሮ ያላትና መልካም ስብዕናን የገነባች ወጣት ስለመሆኗ ይገለጻል። በሌላ በኩል ደግሞ በሞዴሊንግ ዓለም ውስጥ ስኬትን የምትመኘው ከውበት ንግስቷ ሩት ጋርም የትምህርት ቤት ጓደኛ የነበረችው ቅድስት ሙሉቀን ትገኛለች። ሟች ቅዱሳንና ተጠርጣሪዋ ቅድስት ሙሉቀን የጠበቀ ጓደኝነት ነበራቸው። አብረው ይወጣሉ፣ አብረው ይገባሉ፣ ሚስጥር ይካፈላሉ። ሆኖም ግን የሰው ልጅ ልብ ውስጥ ያለውን ማን ያውቃልና ከዚህ ሁሉ የጠበቀ ጓደኝነት አብሮ መኖር ጀርባ ጥልቅ የሆነ ምቀኝነት፣ ቂምና እጅግ አደገኛ የሆነ የሴራ ጥንስስ በቅድስት ሙሉቀን ልብ ውስጥ ተሸሽጎ እንደነበር ቅዱሳን ፈጽሞ አታውቅም ነበረ። ጓደኛዋ ስትስቅላት፣ አብራት ስታጫወት፣ አብራት ስታሳልፍ ያን ሁሉ ነገር የእውነት ይመስላት ነበር። ሆኖም ግን ያ ፈገግታ ከጀርባው ስለተያዘ መሆኑን ለመገመት የሚያስችል ምንም አይነት ፍንጭን አላገኘችም ነበር። ሁሉንም ነገር የቀየረውና የአርብ ዕለት የተደረገው አንድ የስልክ ጥሪ ነው። ለአንድ ዓመት ያህል ሳይገናኙ ተጠፋፍተው የነበሩት ሁለቱ ጓደኛማቾች በቅድስት ሙሉቀን አነሳሽነት ዳግም ተገናኙ። ቅድስት የናፍቆት በሚመስል መልኩም የጓደኝነት መንፈስን ለማላበስ ብሎም ለመመለስ እጅግ በተለሳለሰ አንደበት ለቅድሳን ስልክ ትደውላለች። አዲስ ኮንዶሚኒየም ተከራይቻለሁ፣ እባክሽ መተሽ ቤቴን ይልኝ፣ ደግሞ የማገናኘሽ አዲስ የሥራ ዕድል አለ በማለት ጓደኛዋን ልብ አባበለች። ቅድሳንም ይህ ጥሪ ወዳጃዊ ናፍቆት ብሎም የመልካም አጋጣሚ ብስራት እንጂ የሞት መግቢያ በር መሆኑን አንዳችም አልጠረጠረችም። በጓደኛዋ ላይ ምንም አይነት ክፋት ያላሰበችው ቅድሳን ለጓደኛዋ አዲስ ሕይወትና ስኬት አብራ ደስ ብሏት የቀረበላትን ግብዣ ያለ ምንም ማቅማማት ተቀበለች። ሁለቱ ጓደኛማቾች ሜክሲኮ አካባቢ በቀጠሯቸው መሰረት ተገናኙ። ሲገናኙ የነበራቸው ሰላምታ፣ መተቃቀፍና ፈገግታ ለተመልካች የእውነት ጓደኛማቾች ዳግም መገናኘት ይመስል ነበር። ከዚያ አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ቅድሳን የጓደኛዋ አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ጓደኛዋ ወዳዘጋጀችላት የራሷ ወደሆነው የሞት ወጥመድና የሞት ቀጠሮ እንደሆነ ግን ላፍታም ቢሆን አላሰበችም፣ አልገመተችም ነበር። ኮዬ ፈጬ አዲሱ ኮንዶሚኒየም ደጃፍ ደረሱ። በሩ ሲከፈት ቅድሳን የምታየው አዲስ የተከራየችውን የጓደኛውን ቤት እንደሆነ አስባ ነበር። ነገር ግን ወደ ቤት ሲገቡ የነበረው ያ ሁሉ ወዳጃዊ ድባብ በሰኮንዶች ውስጥ ወዲያው በቅጽበት ተቀያየረ፣ በሽብርና በድንጋጤ ተተካ። ቤት ውስጥ አድፍጦ የጥፋት መረቡን ዘርግቶ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ነበር። ቅድሳን ሁኔታውን ተረድታ ድምጿን እንኳን አውጥታ ሳትጣራ ለነፍሷ ሳትጮህ ደሳለኝ በኃይል አፍኖ አሰራት። ያመነቻት አብራት የበላችው ቤቷን ልታይላት በደስታ የመጣችው ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻት። በዚህ ቅጽበት ቅድሳን ምን ተሰምቷት ምንስ አስባ ይሆን? አካላዊ ህመሙን የባሰ የሚያደርገው ደግሞ
የክህደት ስብራት በልቧ ውስጥ ያሳደረው ቁስል ቃላት ሊገልጹት ከሚችሉት በላይ መሆኑ ነው። አጋቾቹ ቅድሳንን በቁጥጥር ስር ካዋሉ በኋላ ወዲያውኑ ወደ ገንዘብ ማግኛ እቅዳቸው ተሻገሩ። የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር መደራደሪያ ገንዘብ ጠየቁ። የቤተሰብ ልብ በድንገተኛ ዱብዳ ተመታም። ፍርሃት፣ ጭንቀትና የነፍስ አድን ሩጫ ተጀመረም። የድርድር ሐሳቦች ሲለዋወጡ ጊዜው እየገፋ ሲሄድ አጋቾቹ አንድ ዘግናኝ እውነት ተገነዘቡ። ያሰቡትን የ2 ሚሊዮን ብር ገንዘብ ቢያገኙ እንኳን ቅድሳን በቅርብ ስለምታውቃቸው ማንነታቸውን፣ መልካቸውና ስማቸውን ጠንቅቃ ስለምትረዳ ነገ ሚስጥራቸው ለፖሊስ አሳልፋ እንደምትሰጣቸው አሰቡ። ፍርሃትና ምቀኝነት ያደነደነው ሰብአዊነት የጎደለው ልባቸው እዚያው ዓርብ ዕለት ጭካኔ የተሞላበትና የማይቀለበስ ውሳኔ ላይ ደረሰም። የገንዘቡ ጉዳይ ወደ ጎን ትተው የቅድሳንን ሕይወት ባሰቃቂ ሁኔታ ጠፉ። ክፋታቸው በዚህ ብቻ አላበቃም። አስክሬኗን ማንም እንዳያገኘውና ወንጀላቸው ከነመፈጠሩ እንዲረሳ በሚል እዚያው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ውስጥ ወስደው ደበቁት። ይሁን እንጂ የፈጸሙት ግፍ፣ ያፈሰሱት ንጹሕ ደም በጨለማ ተደብቆ መቅረት አልቻለም። የሰው ልጅ የሰራው ወንጀል ዞሮ ራሱን ማጥመዱ አይቀርምና ፖሊስ ወደ ስራ ገባ። የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ ባደረጉት አፋጣኝ የተቀናጀ ዘመናዊ የክትትል ኦፕሬሽን የወንጀሉን ፈለግ መከታተል ጀመሩ። ዱካውን ከተከታተሉ በኋላና ብዙ ሳይቆዩ ዋነኛዋ ተጠርጣሪና የክፋቱ ሁሉ ቀዳሚ ጠንሳሽ የልብ ጓደኛ መስላ ወደ ሞት መስመር አንደርድራ የወሰደቻት ቅድስት አዲስ አበባ ውስጥ ከሚገኘው ጎተራ አካባቢ ከሕግ ለማምለጥ ስትሞክር በቁጥጥር ስር ዋለች። የወንጀሉ ዋና ተሳታፊና አስፈጻሚ ተብሎ የሚጠረጠረው ፍቅረኛዋ ደሳለኝ ደግሞ ሁኔታው ሲከፋበትና ፖሊስ አቅጣጫውን ሲያጠበበት ለማምለጥ ሞክሮ ወደ አዳማ ከተማ አመራም። እዚያ ተደብቆ ያለ ማምለጥ ሳይችል በፖሊስ የብረት መረብ ውስጥ ወደቀ። በአጠቃላይ ከዚህ ዘግናኝ ጉዳይ ጋር በተያያዘ 8 ያክል ሰዎች በቁጥጥር ስር መዋላቸውን የፖሊስ መረጃ ጠቁሟል። ዋናዋ ተጠርጣሪዎችም ወንጀሉን መፈጸማቸውን አምነው እንዴትና በምን ሁኔታ እንዳከናወኑ ቦታው ድረስ ተገኝተው ለፖሊስ አሳይተው መርተዋል። ይህ አሰቃቂ ክስተት የ26ቷን የውበት ንግሥት ሩት ይርጋለምን ብቻ ሳይሆን መላው ማህበረሰብን በሐዘን በስጋት ውስጥ የጣለ ክስተት ሆኖ አልፏል። ሩት ይርጋለም ኢትዮጵያን በዓለም አቀፍ የሚስ ወርልድ ውድድር ለመወከል በከፍተኛ ዝግጅት ላይ ነበረች። በተጨማሪም በባህልና ስፖርት የክብር አምባሳደርነት በመላው ሀገሪቱ መዘዋወር የኢትዮጵያን ባህል ቱሪዝምና ሀገራዊ እሴቶች ማስተዋወቅ ላይ የነበረች ታታሪ ወጣት ነበረች። ሆኖም በሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ መግለጫ መሰረት ሩት በታላቅ እህቷ በአሳዛኝ ሁኔታ ሕይወት ማለፍ ምክንያት የነበራትን ሀገራዊ ተልዕኮ ለጊዜው ለማቋረጥ ተገዳለች። አዘጋጅ ኮሚቴው በምርመራውና በተጠርጣሪዎች መያዝ ሂደት ላይ ለተሳተፉ የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ አባላት ላሳዩት ፈጣን ምላሽ ምስጋናውን ገልጸው ለሟች ቅዱሳን ይርጋለም ዘላለማዊ ዕረፍትን በመመኘት ለሩት ይርጋለም ለቤተሰቧና ለወዳጅ ዘመዶቿ ጥልቅ ሐዘኑና ልባዊ መጽናናትን አስተላልፈዋል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓትም ባሳለፍነው እሁድ ሐምሌ 19 ቀን 2018 ዓ.ም ወዳጅ ዘመዶች፣ ቤተሰቦቿና አድናቂዎቿ በተገኙበት በቤተል ቅዱስ ጊዮርጊስ ቤተክርስቲያን በከፍተኛ ሐዘን ድባብ ተፈጽሟል። ከጉዳዩ ጋር በተገናኘ ደግሞ የሚስ ወርልድ ኢትዮጵያ አዘጋጆች ለቤተሰብና ለወዳጅ ዘመዶች እንዲሁም ደግሞ ለመላ ኢትዮጵያን ያጋጠመውን መሪር ሐዘን በመግለጽ መጽናናትን የተመኙ ሲሆን የእህታችን ሚስ ወርልድ ኢትዮጵያ ሩት ይርጋለም ሀገርን ወክላ የምትሳተፍበት ቀን ቢቃረበም የምትወዳት እህቷ በጨካኞች እጅ በሞት ተነጥቃለች። ስለሆነም ሁላችንም ኢትዮጵያን ሞዴል ሩት ይርጋለም በቅርቡ በምትሳተፍበት ዓለም አቀፍ መድረክ ላይ ጠንካራ ስነ ልቦና ይዛ እንድትቀርብ ከጎኗ እንድንቆም ጥሪ እናቀርባለን ሲል የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ በዛሬው ዕለት መልእክቱን አስተላልፈዋል። ይህ ታሪክ ከወንጀል ዜናነት ባለፈ ጥልቅ የሆነ ማህበራዊ መልእክትን ያዘለ ነው። ሩት ይርጋለም በልብ ስብራት በእንባና በታላቅ ሐዘን ውስጥ ሆና ያሰፈረችው አንድ መልእክት አለም። የእህቷ የቀብር ስነ ስርዓት ከተፈጸመ በኋላ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ ስትል ነበር የገለጸችው። ይህች አጭር አባባል የዚህን አሳዛኝ ግድያ ሙሉ ማጠቃለያ ትገልጻለች። ጠላት ፊቱን አውቆ መሳሪያውን ይዞ ሲመጣም ሰው ይዘጋጃል፣ ይከላከላል። ክህደት ግን በወዳጅ ፈገግታ በሚያባብል አንደበት እንዲሁም ደግሞ አብሮ በመብላት ታጅቦ ሲመጣ የመከላከያ ጋሻው እጅግ ከባድና ጠባብ ነው። የቅድሳን ነፍስ በሰላም እንድታርፍ ለቤተሰቦቿ በተለይም ለውበት ንግሥቷ ሩት ይርጋለም ፈጣሪ መጽናናትን በመስጠት ሀገርን ወክላ የምትወዳደርበት መድረክም የምትደምቅበትና መጽናኛ የሚሆንበት እንዲሆን እየተመኘን የዛሬን በዚህ እናጠናቅቃለን። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ መጋበዝ ጭምር የመረጃ ሰዓታችንን ስናጠናቅቅ ከዚህ ጉዳይ ጋር በተገናኘ ፖሊስ የሚያሳውቀውን ጉዳይ እንዲሁም ደግሞ የገዳዮቹ ማንነትና የፍርድ ቤት ውሎን በተመለከተ እየተከታተልን ወደ እናንተ የምናደርስ መሆኑን ከወዲሁ ለመግለጽ እንወዳለን። በያላችሁበት ሰላም መልካሙን ተመኘን። የንግሥት ቤተሰቦች ሆይ